ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ ቀልደኛ፣ ለጨዋታና ለተረባም የሚቀድመው የሌለ ታዳጊው ልጅ ልባሙ ይሉታል። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ዮናታን አክሊሉ ከቤተ እምነት በዝሙት ወድቆ በስርቆት ተራቆ የተባረረውን ትዝተው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። ሰላም ውዶቼ መተናል። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ያዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ይሁኑ። ቻናሉ ምንቴት የነቹ እኔ ደግሞ ምንቴ ነኝ። አብራችሁን ቆዩ። እንደገና አንድ ነገር ላስቸግራችሁ። እንግዲህ ቪዲዮን ከመጀመራችሁ በፊት እንደምትወዱት አልጠራጠርምና ላይክ ማድረግ እንዳረሱ። እኔ እዚህ በቪዲዮቹ ላይ ሐሳብ እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳብ አስተያየታችሁን በነጻነት ግለጹልኝ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይሄንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። በትናንትናው ዕለት መልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል እንግዲህ በተለያዩ ስፍራዎች ደማቅና ደስ በሚል ሁኔታ በሰላም አልፏል። ከዚህ ጋር ተያይዞ በርከት ያሉ ቪዲዮዎች ከመልአኩ የቅዱስ ገብርኤል ክብረ በዓል ጋር ተያይዞ በተለያዩ ሶሻል ሚዲያ ሲጋሩ ነበረ። ከነዛ ውስጥ ትኩረቴን ሳበው ይህ ነውና የቲክቶከር ጃኒ እና የቲክቶከር አዶናይ በአዋሳ ገብርኤል ተገኝተው ቲክቶከር ጃኒ ስለቷን አስገብታለች። እንግዲህ መልአኩ ቅዱስ ገብርኤል ጸሎቴን ልመኔን ሳይነቀኝ እንግዲህ ተቀብሎኛል፣ ስለቴንም ሐሳቤንም እንግዲህ የልቤ መሻት እንዳለ አርጎልኛልና ለክብሩ መግለጫ ብላ ጥላዋን ይዛ በአዋሳ ገብርኤል ተገኝታለች። ከዚህ ጋር ተያይዞ ብዙዎች ሐሳባቸውን እየሰጡበት ይገኛሉ። እኔም እዚህ ጋር አንድ ነገር ልበላችሁ። መልአኩ ቅዱስ ገብርኤል ሐሳባችሁን፣ ልመናችሁን፣ ጸሎታችሁን እንግዲህ እሷን እንደተቀበለ እናንተንም ይቀበላችሁ ለማለት ፈልጋለሁ። ሐሳብ ካላችሁ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን ግለጹልኝ። ከዚህ ጋር ተያይዞ እንግዲህ የሰሞኑ በዓላት ግርግሩ እንዳለ ሁኔታ ያለው ሁሉ እንግዲህ ከዚህ ጋር ተያይዞ አዲስ የወጣ አንድ ፖድካስት ነበረ። የፓስተር ትዝታውና የፓስተር ዮናታን ጉዳይ አሁንም ብዙ ኦርቶዶክሳውያኖችን አናዷል፣ አስቆጥቷል። እንግዲህ ምንድነው ያደረጉት? እስቲ ቪዲዮ ልጋብዛችሁና ሐሳቤን ሰጥበታለሁ። ስለ ታቦት ሰምተናችሁ እንመለስ። እኔ ከሩቅ ነው የማውቀውና ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁት ነው ጭልፊቱ ዮናታን አክሊሉ ከቤተ እምነት በዝሙት ወድቆ በስርቆት ተራቆ የተባረረውን ትዝተው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። ታቦት ምንድነው እያለ እያፌዘ ይጠይቀዋል። እኔም ወንድማችሁ ገብረ ኢየሱስ በኮልታፋው አንደበቴ በረከሰው ማንነቴ ስለ ታቦት አንድ ደቂቃ ልላችሁ ወደድኩ። ታቦት ማለት ከእግዚአብሔር ዘንድ ለእስራኤላውያን ተላልፎ የተሰጠ መከራና ችግር በመጣ ጊዜ የሚያልፉበት፣ ዝናብ በጠፋ ጊዜ፣ ድርቅ በበረታ ጊዜ ለምነው ከክርስቶስ ዝናብን የሚያገኙበት፣ እሳትና ባህርን የሚሻገሩበት፣ አልፋና ኦሜጋ የሚለው የድንግል ማርያም ልጅ የኢየሱስ ክርስቶስም ለዘላለም የታተመበት፣ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለ ሁሉ ከግራር እንጨት ተመርጦ ተለብዶ በወርቅ ኃያል የሆነው አልፋና ኦሜጋ የሚለው ስሙ ታትሞበት ሰው የመከራ ጊዜ የሚሻገርበት ያ ቅዱስ ታቦት ይባላል። ከነ ጅምስ ብሩስ ጀምሮ አባይን ተከትለው ለጉብኝት በሚመስል ታቦተ ጽዮንን የሚያሳድዱ መሬቱን የሚንዱ ጠላትን የሚያርበደብዱ ጣሊያን የትኛውም አይነት የአውሮፓ ሀገር ከእንግሊዝ ጀምሮ በቀይ ግዛት አስመስለው ታቦቱን ቢፈልጉም ኃያል የሆነው የልዑል እግዚአብሔርን ጥበብ የሚቻለው የለምና የጥበብ ባለቤት ሰውሮ ዛሬም ጊዜ በቅድስት ሀገር ቅድስት ታቦቱን ሰውሮታል። የነ ሉሲፈር የልጅ ልጆች የሳጥናኤል አበ ልጆች ደግሞ ዛሬ ጊዜ እናቱ ድንግል ማርያም አልወለደችውም፣ ውሽማ አላት፣ ያዕቆብ የሚባል ቦይፍሬንድ አላት እያሉ ሲያረክሱ ይቅር በለይ ሲሉ በዓመት 3 አይነት ትምህርት ሲያስተምሩ ራሳቸውም ስተው ትውልድን የሚያሳቱ ውዳቂና የሰው ምራጮች ዛሬም ጊዜ
ወደ 100 ምናምን ሚሊዮን በኢትዮጵያ ውስጥ የሚያምነውን ታላቅ የሆነውን የኦርቶዶክስን ታቦት ማንነትና የሆነው ሀብታችን የህይወታችን መዳኛ ሲያረክሱና ሲያንከሳክሱ ጠያቂ የላቸው። አይዞ የተባለ በግ ላቱን ውጭ አሳድራል ነው። ወንድማችሁ ገብረ ኢየሱስ ነኝ። ኮፒ ሊንክ ሸር አድርጉት። ታቦት ከግራር ቢሰራም በወርቅ ቢለበድም እንዳንተ አይነት ባንዳ ቤተክርስቲያን ያበቀለችው ሆዳም በዝሙት የተባረረ የኩሬ ዳር እንቁራሪት 24 ሰዓት ማይክ ላይና ብሮድካስት ላይ ወጦ ቢጮህ ቢያቀረሽ አሳልፎም ታቦቱ ለእንግሊዞች ቢሸጥ እንግሊዞች ሊቀጠቅጡትና ሊያቀልጡት ባሉ ጊዜ መዶሻ አይናቸውን እያጠፋቸው እጃቸውን ስትሮክና ፓራላይዝድ እያረጋቸው ወደ ገዙበትና ወደ ተካደበት ወደ ቤተ እምነት እየመለሱ ሰው እያሰሱ እየመለሱ ይቀርበልን እያሉ አስራት በኩራት እየወጡ ተጠምቀው የዛ ታቦት ላይ ያረፈ የአልፋና ኦሜጋ ባለቤት የቅድስት ድንግል ማርያም ልጅ የኢየሱስ ክርስቶስ የክርስትና ልጆቹ ነው ይመለሳሉ። ወንድማችሁ ገብረ ኢየሱስ ነኝ። ኦርቶዶክስ ነህ? ኤምፔጅ ፎሎ ያላደረክ እመነኝ፣ እሳት ይዘህ በእሳት እንደመጫወት ነው። ጠላቶችን እከላከልበታለሁ፣ የሉሲፈር ልጆችን መክትበታለሁ። በቤተ መቅደስ አፉን የከፈተ አፉን እዘጋበታለሁ። እመላለሳለሁ። 5 ጊዜ ነው 10 ጊዜ ኮፒ ሊንክ ሸር የምታደርገው። ላይክ እንዳይደረሳ። ኮሜንት ላይ ታቦት መዳኛችን ነው ትላለህ። ጨርሻለሁ። ይህ ነገር እጅግ በጣም አሳሳቢ ነው። እኔ አንድ ነገር ያልገባኝ ነገር አንዱ እምነት ልክ ለመሆን የግድ የአንደኛው እምነት ውድቀት ወይም ደግሞ የአንደኛው እምነት መሳሳት አለበት ማለት ነው። አሁን ላይ ያለው በኢትዮጵያ ውስጥ ያለው እንግዲህ የእምነት ውዝግቦች ይሄን ይመስላል። እኔ የማይገባኝ ነገር ማንኛውም እምነትን ወክለው በተለያዩ ሶሻል ሚዲያ በምንም ቦታ ላይ የሚገኙ ሰዎች የራሳቸውን እምነትን ቢያወሩ ይሻላል። ስለሌላው እምነት አያገባችሁም። ምክንያቱም እኔ አንድ ነገር የማውቀው ነገር የኔ አንድ የምከተለው ወይ ደግሞ እኔ ወክዬ የምቀርብበትን ጉዳይ ስለኔ ስለወከልኩት ነገር ነው እንጂ ልናገር የሚገባው ስለሌላው አያገባኝም። ምክንያቱም ስለራሴ የሚወራ ነገር ስላለኝ ነው እዛ ጋር የተገኘው። እነዚህም ሰዎች በራሳቸው እምነት በፕሮቴስታንት ውስጥ የሚወራ ነገር ካላቸው ስለ ፕሮቴስታንት ማውራት ነው። ስለ ኦርቶዶክስ አያገባቸውም፣ ስለ ሙስሊም አያገባቸውም፣ ስለሌላው እምነት አያገባቸውም። እና የራሳቸውን እምነትን ወክለው እስከቀረቡ ድረስ የራሳቸውን እምነትን ቢያወሩ የሌላውን ባያወሩ። ምክንያቱም የሚወራ ነገር ካላቸው የራሳቸውን ያወሩ፣ የማይወራ ከሌላቸው ወይም ደግሞ ባይቀርቡ ይሻላል ብዬ ነው። ይሄ የኔ ሐሳብ ነው። ምክንያቱም እምነት ከእምነት የሚያጋጭ ጉዳይ ስለሆነ ነው ብዬ ስለማስብ ነው። ለሀገር ሰላም ሲባል ሁሉም የራሱን እምነትን ብቻ ቢከተል፣ ሁሉም የራሱ እምነት ለራሱ ልክ ስለሆነ የራሱን እምነትን ብቻ ቢያሞከስ ስለራሱ እምነት ቢያወራ ይሻላል። ይህ የኔ ሐሳብ ነው። ሐሳባችሁን ግለጹበት እናንተ ኮሜንት ሴክሽን ገብታችሁ። ሰበር መረጃ፣ ኢትዮ ቴሌኮም የታሪፍ ማስተካከያውን ወይም ጭማሪውን በይፋ አውጇል። ከደቂቃዎች በፊት ያልተገደቡ ጥቅሎች የት ገቡ የሚል ቪዲዮ አድርሻችሁ ነበር። አሁን ግን ኢትዮ ቴሌኮም ምላሽ ሰጥቷል። አዲሱ የታሪፍ ማስተካከያ ይፋ ሆኗል። ኩባንያው እንዳለው አሁን ባለው የማክሮ ኢኮኖሚ ሁኔታና እየጨመረ ባለው የስራ ማስኬጃ ወጪ ምክንያት መጠነኛ የታሪፍ ማስተካከያ ማድረግ የግድ ሆኗል። ዓላማውም የዲጂታል መሰረተ ልማቱን በዘላቂነት ለማጠናከር ነው ተብሏል። እናንተስ አዲሱ የታሪፍ ማስተካከያ ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁን አካፍሉኝ። መልካም ጊዜ። እንዳያችሁ ነው መረጃውን። ኢትዮ ቴሌኮም እንግዲህ በዛሬ ቀን ብዙ ነገሮችን ሲያወዛግበን ነው የዋለው። በተለይ ያለ ገደብ ጥቅሎችን ለተወሰነ ሰዓት ከማገዱ ተነስቶ ብዙ ሰዎች ቅሬታቸውን ሲያሰሙ ነበረ። እንደገና እሱን አሻሽሎ የዋጋ ማሻሻያ በማድረግ እንደገና በአዲስ መልኩ እንግዲህ እንደገና በድጋሚ አቅርቦልናልና ከዚህ ጋር ተያይዞ ምን ይመስላችኋል? ምክንያቱም የዋጋ ማሻሻያውን ስንመለከት ከነበራቸው ላይ 5 ብር 6 ብር እንዲሁም ደግሞ ከዛ በላይም እንግዲህ ጭማሪ ያሳዩትም ፓኬጆች እንዳሉ ተመልክቻለሁ እኔ በራሴ እና በእነዚህ ላይ ምን ይሰማቸው ወይ ደግሞ ምን ትላላችሁ? ሐሳባችሁን ግለጹበት። ተገቢ ነው ወይ? ሐሳባችሁን ብትገልጹበት ደስ ይለኛል። በተጨማሪም ደግሞ በትናንትናው ዕለት ብዙዎችን ያነጋገረ አንድ ሕፃን ልጅ አለ። ምን አድርጎ ነው? እስቲ ልጋብዛችሁ። ይሄ ልጅ ያደረገው ነገር በዚህ ሰዓት በርካቶችን ጉድ እያስባለም ይገኛል። ይህ ከላይ የምትመለከቱት የ10 ዓመት ታዳጊ 645 ኪሎ ሜትር የሚረዝም መንገድ ከአውቶቡስ ስር ብረት በመያዝ ይህንን ሁሉ ርቀት ተጉዞ ጉዳት ሳይደርስበት በፍጣሪ ቸርነት ሊተርፍም ችሏል። ታዳጊው ጉዞውን የጀመረው ከሌሊቱ 10 ሰዓት አካባቢ ደንቢ ዶሎ ላይ ሲሆን ማንም ሳያየው በአውቶቡስ ስር ያለ ብረትን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞን አድርጓል። ታዳጊው 645 ኪሎ ሜትር የሚሆን ርቀት ያለምንም ጉዳት መጓዙ መረጃዎች ያመለክታሉ። ከታችኛው ክፍል የሚወጣ እንግዳ የሆነ ድምጽ የሰሙት ሳፋሪዎች ለሹፌሩም ይነግሩታል። ሹፌሩም መኪናውን ቆም ብሎ ሲፈትሸው ታዳጊው ከአውቶቡስ ስር በህይወት ይገኛል። እናም ሹፌሩ ለፖሊስ ሪፖርት ያደረገ ሲሆን ሹፌሮች ጉዞ ከመጀመራቸው በፊት ጥንቃቄ ማድረግ እንደሚገባቸውም ተነግሯል። የዚህ ልጅ ድርጊት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ።
እንዳያችሁ ነው ወደ 600 ኪሎ ሜትር የሚጠጋ መንገድን ከመኪና ስር ሆኖ ማለት በህይወት መትረፉ ራሱ አሜዚንግ። ይህ የፈጣሪ ስራ ነው ማለት ይችላሉ። ምክንያቱም እንዴት ሊተርፍ ቻለ? መትረፉ ብቻ አይደለም ያውላ መንገድ እንዴት ያለምንም ችግር መግባቱ ማለት ግራ የሚያጋባ ነው። ምን ትሉታላችሁ ይሄን ህንጻ ልጅን? ለማንኛውም ለሾፌሮች ከዚህ ጋር እኔ አንድ ነገር ማሳሰብ ልንገራችሁ። መኪናችሁን ከማስነሳታችሁ በፊት እንደዚህ አይነት ጉዳይ ብቻ ሲሆን በሌላም ኬዝ ሊኖርባችሁ ስለሚችል መኪናችሁ በተቻላችሁ አቅም ፈትቻችሁ ብትነሱ። ይህ የኔ ሐሳብ ነው። ምን ይመስላችኋል? ሐሳባችሁን ስጡበት። ወደ ዋናው ጉዳያችን ስንሄድ አግማስ ኢትዮጵያ እንግዲህ የተለያዩ በጎ አድራጎት ድርጅት ነው። ከዚህ ጋር ተያይዞ ብዙ ውዝግቦች ተነስተዋል። የሰሞኑ ጉዳዮችን ማንሳት እንችላለን። እስቲ ምንድነው በጥልቀት ቪዲዮቹን ልጋብዛችሁና ሐሳባችንን በነጻነትና በጥልቅ እስቲ እንወያይባችኋለን። ቪዲዮቹን በቅድሚያ ልጋብዛችሁ። ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱ እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑ በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። በዚህ ጉዳይ ላይ ሌሎች አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሁንላችሁ። ብዙዎችን ያከራከረ፣ ብዙዎችን ያነጋገረ፣ ብዙዎችንም ግራ ያጋባ አንድ ጉዳይ ነው። ይህ ጉዳይ እንደቀልድ ልንመለከተው አይገባም። ምክንያቱም እስካሁን ድረስ ቲክቶከሩንም ችግር ውስጥም ከቶታል። ቲክቶከሩ ታኩ ይባላል። እንግዲህ በደብረ ብርሃን የመጠለያ ውስጥ ወይም ደግሞ ተፈናቃዮች መጠለያዎች ካምፕ በመሄድ እንግዲህ እርዳታ ሲያደርግ ነበረ። ከዚህ ጋር ተያይዞ ይህን ነገርን ወደ ቲክቶክ ፕላትፎርም ላይቭ በመምጣት ደግሞ ገቢ ሲያሰባስብ ነበረ፣ የተለያየ እርዳታ ሲያሰባስብ ነበረ። ከዚህ ጋር ተያይዞ ኢትዮጵያ ውስጥ አሉ ከሚባሉት ባለሀብቶች መካከል አንዱ የሆነው ወርቃይተ ነው። እኔ ባንተ ስም 15 ሚሊዮን ለነሱ 15 ሚሊዮን የኢትዮጵያ ብር ነው እንግዲህ ለነሱ መርዳት እፈልጋለሁ ብሎ ጥያቄ ያቀረበ። ይህም ደግሞ እርዳታ ማለፍ ያለበት በአግማስ ኢትዮጵያ እንግዲህ የተቸገሩ መርጃ ድርጅት ነው እና በሱ በኩል ይለፍልኝ ብሎ ሐሳብ ሰጥቶ ነበረ። ነገር ግን አግማስ ድርጅቱ አልቀበልም እኔ ይሄን ነገር ውድቅ አድርጌዋለሁ ብሎ ራሱን ከዚህ ነገር አውጥቷል። እንዴት ሊሆን ቻለ የሚል ብዙዎች ምክንያቱም ይሄን ነገርን ከፖለቲካ ጋር ለማገናኘት እየጣሩበት ነው ብሎ አስበው የነበረው። በእርግጥ ልክ ነው፣ እኔ እረዳዋለሁ። ይሄ ጉዳይ እንደቀልድ ልንመለከተው ወይም ደግሞ ይሁን ወይ አይሁን የምንለው ጉዳይ አይደለምና ብዙ ውስብስብ ጉዳዮች ስላሉት አልስማማም ብሎ ይሄን ሐሳብን ሰጥቶ ነበር እና ብዙዎች በዚህ ጉዳይ ላይ የተከራከሩበት ነው አሁን ድረስ። እናንተም ሐሳባችሁን ብትሰጡበት ደስ ይለኛል። ነገር ግን ይሄኛውን ጉዳያችን ወደ ጎን አድርገነው ከዚህ በኋላ ነው አንድ ችግር የተፈጠረው። ቲክቶከር ታኩር ላይ እንግዲህ ብዙ ዛቻ እየደረሰበት ይገኛል። ምን አይነት ዛቻ ነው? እስቲ መረጃውን ላቀርብላችሁና ሐሳባችንን እንሰጥበታለን። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበር ሁላችሁም የምታውቁት ነው። ግን በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል። ዛቻና ማስፈራራው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? ባንተ ስም ላንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬን ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል።
እንደሰማችሁት ነው መረጃውን። ቲክቶከር ታኩር ይህንን የእርዳታ ማለትም ለተቸገሩት፣ ለተጎዱት፣ ለተፈናቀሉት እርዳታ በሚያሰባስብበት ጉዳይ የተነሳ ዛቻ እየደረሰበት ነው። እንዲሁም ደግሞ ከዛቻም አልፎ የግድያ ሙከራም እየተሞከረብኝ ነው የሚል መረጃ እንግዲህ ወጥቷል። እንግዲህ ይህን ነገርን ከሰሙ በኋላ ብዙ ሰዎች ይህ ታዳጊ ልጅ ነው ማለትም ምን ያንዳንድ ጊዜ ሲያስቡ በእድሜ ትንሽ ነው፣ ነገር ግን አስተዋይ የሆነ በሳል የሆነ ልጅ ስለሆነ እኔ በዚህ አጋጣሚ ላደንቆም እፈልጋለሁ። እና ይህ ዛቻ ማስፈራሪያም ስላለበት አሁን ላይ ስራዬን መስራት አልቻልኩኝም ብሎ እንግዲህ ይሰራው የነበረውንም ስራ የራሱ የሽቶ ቤት ነበር፣ እሱንም እንግዲህ በመዝጋት ወደ ሀገሩ ለጊዜው እንደገባና ሀገሩ ላይ እንደሚገኝ ነው ኖርማል ተወልዶ ባደገበት አካባቢ እንደሚገኝ ነው መረጃዎች እየወጡ ያሉት። ምን ይመስላችኋል? ከዚህ ጋር ተያይዞ ብዙዎች ሀሳባቸውን ይሰጡበት ነው። እኔ በበኩሌ ይህ ልጅ ይሄ ሁላ አይገባውም። ምክንያቱም መልካም ስራ ነው የሰራው። መልካም የሰሩትን ልናበረታታ ነው እንጂ ጭራሽ ማስፈራራት የማይመስል ነገር ነው። ለማንኛውም እስቲ ሀሳባችሁ ይሰጡበት። ብዙ ሰዎች የልጅ አዋቂ ይሉታል። ላይቭ ላይ የሚያገኙት ወይም ኢንተርቪው የሚያደርጉት ሰዎች ደግሞ እጅግ በጣም ሳቂታ፣ ቀልደኛ፣ ለጨዋታና ለተረባም የሚቀድመው የሌለ ታዳጊው ልጅ ልባሙ ይሉታል። ጓደኞቹ በፍቅር ታኩሬ እያሉ ይጠሩታል። ታዲያ በአንድ አጋጣሚ ነበር ከወዳጆቹ ጋር ወደ ደብረ ብርሃን ጎራ ያለው። እዛም አካባቢ እንደደረሰ ተፈናቀለ ወገኖቻችን መመልከት ነበረበትና እነሱንም ያህል የተሰጠው ፍቅር እጅግ በጣም አጃይብ ነው። ወገኖቹ ሲመለከት ደግሞ ያሉበት ነገር ትንሽ አሳሳቢ ይሆንበታል። ለዚህም ካሉበት ነገር ከገላገላቸው ወይም ከረዳቸው በሚል እነሱን ለማገዝና ለመደገፍ ቀን ቆርጦ ቀጠሮ ይዞ ዛሬ ወገኖቻችን የምንረዳበት ለነሱ ትንሽ የሚሆን ነገር የምንሰጥበት ቀን ነውና ቤቴ እንዳትቀሩ ተገኙ፣ ሰብአዊነት የሚሰማችሁ ሁላ እነዚህ የተፈናቀሉ ወገኖቻችን እኛም ከጎናችሁ አለን፣ ምንም እንዳይሰማችሁ ማለት አለብን፣ መጎብኘት ማየት፣ ሄደንም ማጉረስ ካለብን ማጉረስ አለብንና እንዳትቀሩ ቤቴ ጋብዣችኋለሁ እያለ ይገኛል። ዛሬ ታህሳስ 15 2018 ዓ.ም ከ2 ሰዓት ተኩል ጀምሮ ሁላችሁም ተገኝታችሁ የበኩላችንን እናድርግ፣ ወገኖቻችንን እንርዳ። እናንተም ከዚህ ልበቀና ታዳጊ ጋር ለመልካምነት መትመማችሁን መገኘታችሁን እንዳትረሱ። ከአቅሙ በላይ ያሰበውን ከአቅሙ በላይ እንዲሮጥ እንርዳው እላለሁ። ይህ የሚኖር ሕይወት ነው። ሰላም። እውነት ነው። ይድነቅ እንደተናገረው ነው ቲክቶከር ታኩር እውነትም ከእድሜው በላይ የኖረ ትልቅ አስተሳሰብ ያለው በብዙዎች ዘንድ ተቀባይነት ያገኘ ብዙዎች የሚወዱት ብዙዎች የሚያከብሩት በብዙዎች ዘንድ ብቻ እኔ ቃላት የለኝም። ይህ ልጅ እንደዚህ ይሄ አሁን የደረሰበት የተባለው ዛቻ፣ ግድያ ሙከራ፣ ማስፈራሪያም እንግዲህ አይገባውም ከሚሉ ሰዎች መካከል አንዱ ነኝና እናንተስ ምን ይመስላችኋል? ከቲክቶከር ታኩር ጋር ተያይዞ የወጡት መረጃዎች እኚህ ይመስላሉ። ሀሳባችሁን ስጡበት። በተጨማሪም በትላንትናው ዕለት እንግዲህ ብዙዎችን ያነጋገረ ወይም ደግሞ ብዙዎች በጉጉት በናፍቆት ሲጠብቁት የነበረው ቲክቶከር ጆ ዳንኤል እንግዲህ በሰይፉ ኦን ኢቢኤስ ላይ ቀርቦ ሀሳቡን ሰጥቶ ነበር። እጅግ በጣም ደስ የሚል ጊዜ ነበረ። ብዙ ወጣቶችን አስተምሯል። ብዙ ወጣቶችን ማስተማር ብቻ ሲሆን የህይወቱን ውጣ ውረድን ያካፈለብን መንገድም እጅግ በጣም ደስ የሚል ነውና ደስ ስላለኝ እስቲ ከዛች ቪዲዮ ላይ ወይም ደግሞ ካሳለፈው የቪዲዮ ቆይታ ላይ ትንሽ የተቆረጠች አጭር ሞመንት አለች። እሷን ልጋብዛችሁ። ቤተሰቦችን አያት አድርጋቸዋል? አዎ። ግራምፓ? አዎ፣ አያት አድርጋቸዋለሁ። አዎ። ምን ተሰማቸው? በጣም ደስ ብሎኛል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። ኦ ፍርድ ቤት ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ያው ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። ኦ አንበሳ እየወረደለት ታዲያ ሌላ ምን? አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንፃር ነው። ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። አይ ነው። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማው ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነት ነው። አረ በጣም እንዴ ጨሷል እንዴ እንደ ድሮ መስሎኝ አዝጂ በልቼ
እጥፍ ጠየቁ። ኧረ እንደው እባካችሁ እንተሳሰብ። ትንሽ አይደል? አይ ነው። አዎ ምግቡ ላይ ራሱ እኮ በደንብ መስራት አለብህ። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። በጣም ከባድ ወጪ አላቸውና እሱን ሁሉ ስታይ ራሱ ከባድ ነው አይደል? አይ ነው። ኦ ስለዚህ አንድም እሱን የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጅ ላይ አረ ኑሮ ላይ ኑሮ በጣም ተለውጧል። ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? አዎ። ኧረ ተው። አዎ። ኦ ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ነው አንተ ቲክቶከር ትሆን ነበር? አይደለም። ኧረ ተው ባለውለታ ነች። ታዲያ መስገናታ እሷንም እንዴ? አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኸኛል። እዚህ ጋር ኮትና ሱሪ አድርገህ እጅን ኪሱ ስትከት ብዙ ልደታችን ያከበረን። ስንት ዓመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ ለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችህስ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እቺኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለ ሁለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ በቃ ባለ ውለታዬ የምትለው እሷ እንደሆነች ስትናገር ይሰማል ስላሉኝ ነው። በጣም በዚህ ብቻ ሳይሆን ላይክ እቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁና ብቻ ብዙ ነገር ውስጥ ታወጣኝ ነበር እሷ ተመራይ ነበር። እናቴ በጣም ነው ማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለበት ነው። ስለተጻፈልን የተጻፈልንን ነው የምንኖረው እና ሁሉም ነገር አት ዘ ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው የማስበው። ስለዚህ እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለውበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። አዎ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? አዎ። ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። የአርሰናልን በደንብ አይተሃል? አይቻለሁ። ከመታሰርም በፊት የቼልሲ ነበርክ? ከተፈታ በኋላ ክለብ መቀየር ያለብህ አይመስልህም? አይ ቼልሲ ነው። ተው እንጂ። አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ የአርሰናል አጥመቃ ነው አለ ዞን። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሪት ክለብ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲም ያርገን ነው። ማረሚያ ቤት ላሉ የአርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው፣ ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል የጆ ዳንኤል ቆይታ እጅግ በጣም ደስ የሚል ነው። ብዙዎችን ያስተምራልና ሙሉን ብትመለከቱት ብዬ እኔ ወንድማዊ ምክሬን እዚህ ጋር ላደርግላችሁ እፈልጋለሁ። ቤተሰቦች እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። እወዳችኋለሁ።